የኹርሙዝ ሰርጥ ኹርሙዙስ ማን ነው ስንል እንጀምራለን። ይህ ሰርጥ የዓለማችን ነዳጅ 25% በዚህ ሰርጥ ውስጥ ያልፋል። የዚህ ሰርጥ መታወቅ በርካታ ነገሮችን ዓለም ላይ ይቀይራል። ይሄው ሀገራችን ላይ እንኳን ጥላው መጥቶ የነዳጅ ሰልፉ ለጉድ ነው። ይሄ ጉዳይ ወር ሲቀጥል ሀገራችን ዓለማችን ምን ይመስላል ሚለው አስጊና አሳሳቢ አድርጎታል። አላህ ለሀገራችን ሰላም አላህ ያምጣ፣ ሰላሙን አላህ ያብዛል። ታዲያ ይህ ሰርጥ ሲነሳ አንድ ደማቅ ስም ይነሳል። ዛሬ ስለ ፖለቲካው አላወራ፣ ሁርሙዝን መነሻ አድርጌ ግን ደማቁ ታሪካችን መለሳለሁ። ሁርሙዝ ማን ነው? የአካባቢ ፐርሻን ኢምፓየር ይባላል። ኢራንን የያዘው ቦታ የፐርሺያኖች ስርወ መንግስት፣ የፋርሶች ስርወ መንግስት ደማቅ ግዛት ሀያል ነገስታት ነበሩ። ታዲያ ከነሱ ነገስታቶች ውስጥ አንድ ታዋቂ ጀነራል አለ። ማንም አይበግረው፣ ተራራም ቢፈልግ ሰንጥቆ መሄድ የሚችል ታዋቂ ጀግና ጀነራል አለ። ሁርሙዝ ይባላል። ይህ ሰርጥም የሱ መታወሻ ይሆን ዘንድ ቦታው ተሰይሞለታል። ታዲያ በሰይድና አቡበክር ስዲቅ ዘመን ከነቢዩ እልፈት ሰለላሁ ዐለይሂ ወሰለም ከዓመት በኋላ አካባቢ ሰይድና አቡበክር በኻሊድ ብኑል ወሊድ መሪነት ፐርሻን ኢምፓየርን እንዲከፍቱ ሰራዊቱን አሰማሩ። ኻሊድም ይህን ጦር እየመራ ወደ ፐርሻን ኢምፓየር ሲጠጋ የፋርሶቹ ጦር ፊት ለፊት ተገናኘው። የጦሩ ጀነራል ሁርሙዝ ይባላል። ይሄ ሰርጥ የተሰየመለት። ታዲያ ፊት ለፊት ሲገናኙ ሁሉም ጦራቸውን አሰለፉ። ፍልሚያው ከመጀመሩ በፊት ማንም አይበግረው ሁርሙዝ ወደ ሜዳ ወጣና ኻሊድ የታለ ብሎ ተጣራ። ኻሊድን እንዴት አወቀው? በእርግጥ ኻሊድ 100 ጦርነቶችን አድርጎ ተሸንፎ ማያቅ የአላህ ሰይፍ መሆኑን ዓለም ዝናውን ያውቀዋል። ኻሊድን በመግደል ታሪኩን ሊያሸበርቅ ፈለገና ኻሊድ የታል ወጦ ይፋለመኛል። ከጦሩ መሃል ያ የነቢዩ ደረሳ ኻሊድ ብኑል ወሊድ ወጦ ተሰየመ። ከዛም ሁርሙዝም አስከተለና ጀግና ወንድ ከሆንክ ውረድና ከፈረስህ እንፋለም አለው። ይሄ ጀግናም ኻሊድ ወረደ። ሁለቱም ፈረሳቸውን መጥተው ወደ ሰራዊቱ መለሱት። ሜዳው ላይ ሁለቱ ተገናኙ። የሁለት ዓለም ጀግኖች ማን ያሸንፍ ይሆን? ፋርሶቹ እርግጠኛ ናቸው እንደሚገለው ኻሊድ። ሙስሊሞቹ ደግሞ የኻሊድን ማንነት ያውቃሉ። ጦርነቱ ሀብሎ ተጀመረ። ሁለቱ ተፋለሙ። ሰራዊቱ ይመለከታል። አቧራው ጨሰ።